ከፕላስቲክ ምርቶች ጋር ተያይዞ የሚከሰት የአካባቢ ብክለት ዓለማችንን በእጅጉ የሚያሳስብ ጉዳይ ነው። ዓለም አቀፉ የከባቢ አየር ምርመራ ኤጀንሲ እንደሚለው የፕላስቲክ ብክለት ከአየር ብክለት ጋር ተመጣጣኝ የሆነ ጉዳት አለው። አሁን ላይ የዓለማችን ሕዝቦች የሚተነፍሱት አየር የፕላስቲክ ቅንጣቶች አሉት። በተጨማሪም የአርክቲክ የበረዶ ግግር፣ የምድራችን አፈርና የምንመገበው ምግብ ጭምር በውስጣቸው የፕላስቲክ ቅንጣቶች አሉባቸው። ኢትዮጵያ ውስጥ ከከተሞች እስከ ገጠር መንደሮች ከአነስተኛ ሸቀጣሸቀጥ ሱቆች እስከ ትላልቅ የገበያ ማዕከላት የፕላስቲክ ከረጢት የሌለበት ቦታ የለም ማለት ይቻላል። በሁሉም ስፍራ ይገኛል። የምግብም ይሁን የጨርቃ ጨርቅና አልባሳት፣ የቤት ውስጥ ቁሳቁስም ይሁን አነስተኛ መጠን ያላቸው የእህልና የግብርና ምርቶች ግብይቶች ያለ ፕላስቲክ ከረጢት ወይንም ፌስታል የሚሆን አይደለም። የፕላስቲክ ምርቶች የአገልግሎት ጊዜያቸውና ጥቅማቸው አብቅቶ ወደ ቆሻሻነት ሲቀየሩ በመሬትና አፈር ላይ በአካባቢ እንዲሁም በጤና ላይ ችግሮችን ይዘው ይመጣሉ። ከአካባቢ ጥበቃ ባለስልጣን የተገኘው መረጃ እንደሚያሳየው እንደ ሀገር የሚወገደው የቆሻሻ ክምችት ከ200 እስከ 250 ሺህ ቶን የሚገመት ነው። ይህንን ከግምት ውስጥ በማስገባት ኢትዮጵያ ውስጥ ለአንድ ጊዜ አገልግሎት ብቻ የሚውል የፕላስቲክ ከረጢት ወይም ፌስታል መጠቀምን ማምረትንና ወደ ሀገር ውስጥ ማስገባትን የሚከለክል ሕግ ተዘጋጅቶ ወደ ስራ ገብቷል። በከተማችን ሐረርም ከፕላስቲክ ቆሻሻ ነፃ ለማድረግ የተጀመረው ኢኒሼቲቭ በዓለም ኢኮኖሚክ ፎረም እውቅና አግኝቷል። ለዛሬም ይህንን እንቅስቃሴ የሚደግፈውንና የፕላስቲክ ምርቶችን የሚተካውን የከረጢት አምራች ፋብሪካን የሥራ እንቅስቃሴ እንቃኛለን። አብራችሁን ቆዩ። እኔ ስሜ ኢብራሂም መህዲ ይባላለሁ። ስራ ድርሻዬ የአቶ አቡበከር አድል ፋብሪካን የበላይ ተቆጣጣሪ ነኝ። ምናልባት ይህ ፋብሪካ መቼ ነው የተቋቋመው? የተቋቋመው ኢንቨስቱ የወሰነው ከለውጥ በፊት ነበረ። ከዛ በኋላ አንዳንድ ከለውጥ የተከሰቱ ተስፋ የሚያስቆርጡ ሂደቶች ነበሩ። ከዛ በኋላ ከለውጡ በኋላ መንግስት ኢንቨስተሮችን ሰብስቦ ኃላፊነቱን ይወስዳለው። ልማታችሁ ላይና በኢንቨስታችሁ ላይ መበርታት አለባችሁ። ከአሁን በኋላ ያለውን ኃላፊነት እኛንን ጸጥታውም ደህንነቱም እንጠብቆኛንን ባለን መሰረት ገባንበት። ስንገባበት ደግሞ ያው እንዳሉት እነሱም ቃል እንደገቡልን ያለ ምንም ኮሽታ ወደ ልማታችን እኛም ግንባታችንን መገንባት ጀመርን። ከዛ በኋላ ደግሞ ከግንባታና የኃላፊነት ከመውሰድ አልፎ በየወሩ በየሳምንቱ እየመጡ ምን ችግር አለ ምን አለ እያሉን እየጠየቁን በዛም ደግሞ በሙሉ ልብ በአንድ በሞራል እንድንገነባ አስደረጉን። አሁን ግንባታው ከጀመረን ወደ 3 አመታችን ነው። ያው የገነባንም ከታች ደግሞ ግራውንድ ከግንባታው ከህንጻው ስር ከአዳራሽ ከፋብሪካው ስር ከታች 400 ካሬ ገንብተን ግንባታው እስከሚያልቅ ድረስ ደግሞ በላይ የገነባን ከታች ደግሞ ወደ ምርትና የሚያስፈልገው ነገሮችን እያስገባን ያለ ነው ማለት ነው። ምናልባት የማሽን ተከላ የመሳሰሉት ነገሮችን መቼ ነው ያከናወናችሁ? የማሽን ተከላዎቹን የዛሬ አመት ያለፈው አመት ነው ያረግነው። የማሽን ተከላ ላይ እውነት ነገር የውሃ ልማት የመኪና ማሽን መጥቶ ነው እቃችንን ከማሽኖች ከመኪኖች ላይ ያወረደልን ማለት ነው። ይሄን ያህል ትብብር ያደርግልን ያለው የመንግስት አካል ነው። የመንግስት ክሬኖች መጥቶ ነው ያወረዱልን። እንደዛው ደግሞ የመንግስት ክሬኖች ናቸው ከላይ የምንጭነውን ብረት ራሱ በትብብር ስንጠይቅ ያለን ምንም ክፍያ ያረጉልን ማለት ነው። ስለዚህ መንግስት ይሄን ያህል ካረገልህ የቀረውን ራስን ጠይቀህ አፋጥነህ ለመንግስት ስለሰጠህ ጠይቀህ የሰጠህን መልስ አንተም ደግሞ ጠይቆ መልስ ስላለብህ ፊታችን አዙረን ያው ወደዚህኛው የገነባንም ያለማንም መሄድ ጀምረናል ማለት ነው። አሁን የምንገኘው የሀረር ኢንዱስትሪ መንደር አካባቢ ነው ያለ ነው።
በአቡበከር አድል ስም ያለው ፋብሪካችን ባህል ስክሪፕት ፋብሪካ ነው ያለነው። ለጊዜው እኛ የምናመርታቸው እቃዎች ወቅቱን ያገናዘበ የሆነ ፌስታልና መሬትን የሚበክልን ወደ ዘመናዊነት መሬት የማይበክል ፌስታል የሚተካ ምርት የምናመርትበት ፋብሪካ ውስጥ ነው ያለነው ማለት ነው። ይሄ የምናመርተው ማሽናችን የሚያመርትልን አሁን ኢትዮጵያ ውስጥ ካሉ ማሽኖች የመጀመሪያው ቀዳሚ የሆነ ማሽን ነው። እሱም ያለው ከሀረር ላይ ነው። ዛሬ ፌስታል መንግስትና ህዝብ በጠላበት እንዳስወግድበት ሰዓት ላይ ያን ፌስታል ተክቶ የሚሰራ በዛም ደግሞ አገልግሎቱ ሳያበቃ በተወሰነ ጊዜ ውስጥ በወራት ውስጥ በ3 ወር እስከ 2 ወር ውስጥ አፈር የሚሆን ነው። ግን አገልግሎቱም ደግሞ እስከ 2 ዓመት አጥፎ የምትገለገልበት ስለሆነ ጊዜውን ያገናዘበ ልማት ጋር አብሮ የሚሄድ ምርት ነው ማለት ነው እና ምርት ምናልባት በዚህ ፋብሪካ ውስጥ አጠገባችን ይሄ ማሽን አለና ምን ያህል እንትኖችን በተወሰኑ ደቂቃዎች ያመርታል? ማሽኑ የሚያመርተው በቀን እስከ 30,000 ፒስ ነው የሚያመርተው። እሱም ሴፍ በሆነበት አመራረት ነው የሚያመርተው። ከዛ በላይ ማፍጠን እንችላለን። ያው ለማሽኑ ለሰራተኛ የጉልበት ብዝበዛም ስለሚሆን ያን ያገናዘበ ያን ማዕከል ባደረገ እስከ 30,000 ፍሬ በቀን ያመርታል። እንግዲህ በተለይ አንድ ፋብሪካ ሲቋቋም በዋናነት ተግዳሮት የሚሆንበት ግብአት ነው ወይም ደግሞ ጥሬ እቃ ነው። እሱንስ ከየት ነው የምታመጡት? እንዴት ነው የምታገኙት? ያው ዋና የምናመጣው በቻይና ሀገር ነው ግብአቱን። በዚህ ጉዳይ ላይ እነሱ ቀድሞ በዚህ ጉዳይ ብዙ የሰሩበት ስለሆነ ለጊዜው በቻይና ሀገር ነው የምናመጣው። ያው ሮድ ማቴሪያል ፕላስቲክን የሚሸፈን ነገር በአጠቃላይ ግን ከውጭ ሀገር ነው የሚመጣው። እዚህ ሀገር ላይ አማራጭ የለውም ለፕላስቲክ ጉዳይ ማለት ነው። ይሄኛው ግን ወደፊት ከአትክልት ጋር ተያያዘ ስለሆነ የቲማቲም ቅርፊት የምናምን ቅርፊቶች ስለሆኑ እኛ ሀገር ላይ ቲማቲም ይበቅላል። በአግባቡ አጠቃቀማችን ልክ ወደ እርሻውም ወደ ኢንዱስትሪ ሲቀየር በዛ ላይ ከምናገኘው የቲማቲም ቅርፊቶች ላይ ይሄን ሮድ ማቴሪያሎቹን ጥሬ እቃውን ማግኘት እንችላለን። ይሄም ታሳቢ ባደረገ መልኩ ነው ይሄን ማሽን ወደዚህ ሀገር አስገባ ነው ማለት ነው። ያው ፌስታል እንደሆነ እንደምታውቀው ሁሉም ግብአቱን ሁሌም የውጭ ሀገር ጥገኛ ሆነን ነው እስከዛሬ ያለ ነው ማለት ነው። ስለዚህ ይሄኛው አሁን እዚህ ሀገር ላይ ከጀመረን አትክልትም ለሁሉም ለመትከልም ለማብቀልም ሀገራችን ምቹ ስለሆነች ወደፊት ተስፋ አለን ብለን እናስባለን። ምናልባት በተለያዩ ገበያዎች ላይ እናያቸዋለን እነዚህ ነገሮች። አብዛኛው የሚመጡት ግን ከውጭ ነውና እዚህ በሀገር ውስጥ ደግሞ ተመርተው ወደ ገበያ የሚቀርቡበት ሁኔታ የለምና ይሄ ደግሞ የእናንተን ፋብሪካ ቀዳሚ ያደርጓልና ምናልባት እናንተ ወደ ሌሎች አካባቢዎች ወደ አዲስ አበባ ሌሎችም አጎራባች አካባቢዎች የሀረር ገበያንም ተደራሽ ከማድረግ አንጻር ምን አይነት እቅድ አላችሁ? ምን አይነት ስራዎችን እየሰራችሁ ነው? እኛ በሰፊው ለመስራት ያው እቅድ ይዘን ነበረ። ትንሽ አንዳንድ የሀረር አካባቢ የተለመደው ከባንኮች ጋር ያለው አሰራር ላይ ትንሽ የባንኮች የመጎተት ነገር ባህሪ እናይባቸዋለን። በሰፊው ልንሰራ አስበን ነበረ። ያው እንደምታውቀው እቺ ሀገር ከሌሎች ክልሎች አነስ ያለች ሀገር ናት። እኛ እዚህ ሀገር ላይ ጥሩ ገበያ ካለን ያው እንደምታየው ገቢም ለክልሉም ለእኛም ይጠቅመናል። እንደዛም ደግሞ በአንዴ እቃውን አሁን አስፈላጊ ወሳኝ ሰዓት ስለሆነ ለመዳረስ አቅም ያስፈልጋል። እንደ ማንኛውም ፋብሪካ አመርታለሁ ካልክ ታመርታለህ፣ ግን በሰፊው ተደራሽ ለማድረግ ለክልሎች ኦሮሚያ ያለ አካባቢያችን ሶማሊያ ያለ እስከ አዲስ አበባ ያሉ ነገሮችን ለመዳረስ የተወሰነ አቅም ያስፈልጋል። ስለዚህ አንድ ኢንዱስትሪዎች አብዛኛው ጊዜ የሚገለገሉት ወይ የሚሰሩት ከባንክ ጋር የተያያዘ ነገር ነው እና ትንሽኛ ላይ ባንኮች ወደ ኋላ የማለት ባህሪ ያለባቸው ይሄን የሞከረን ይሄን ችግሩን ለመቅረፍ ከክልሉ አመራሮች ጋር እያወራን ያለ ነው ማለት ነው። ምናልባት በዋናነት እንግዲህ የእናንተ ስራ የውጭ ምርቶችን በሀገር ውስጥ መተካት ነው። ይሄ በተለይ ኢትዮጵያ ታምርት የሚለውን እንቅስቃሴ ከመደገፍ አንጻርም የራሱ አስተዋጽኦ አለውና የውጭ ምርትን በሀገር ውስጥ ለመተካት ያቀዳችሁት ነገር ወይም ስራዎች ምን ይመስላል? ዋናው ይሄን ነገር ማምረት ብቻ ሳይሆን ጥሬ እቃውን ወይም ሮል ማቴሪያሉን ወይም ይሄ ግብአቱን ከየት እናገኛለን ብለን ካሰብከው ቀላል ነው። ለምሳሌ ይሄ የምናመርትበት እቃ የቲማቲም ቅርፊት ነው። ስለዚህ ድሮ እንደምናውቀው በጣሳ ታሽገው የሚመጡ ቲማቲሞች ነበሩ። ከዛ ቅርፊቱን አውጥቶበት ነው የሚጥሉት። ስለዚህ እኛ ደግሞ ቅርፊቱን እንፈልገዋለን ከአሁን በኋላ ማለት ነው።
ይሄን ከተወሰነ ፕሮሰስ ካደረገን በኋላ ወደ ጨርቅ ነገር ይቀየራል። ይሄ ሙሉ በሙሉ እስከ 90% የሆነ ተስፋ አለን። ሁሉም ነገር ሀገራችን ላይ እናገኛለን በሚል ተስፋ አለን። ያው እንደ ፕላስቲክ ባይሆንም ማለት ነው። ጊዜያዊ ግን ያን መተካት ስላለበት ከውጭ ማስመጣታችን ግዴታ ይሆናል። ፋብሪካው ተያያዥነት ያለው ነው። አሁን ይሄኛው የመጨረሻ ፊኒሽንግ የማምረት ማሽን ነው። ስለዚህ ደግሞ ዋናው ግብአቱን ደግሞ የሚሰራበትን ቀጣይ ዝግጅት ላይ ነን ማለት ነው። እሱን እናገኛለን። ሁለት ጥቅም ነው ለዚህ ፌስታል የሚተካ ማቴሪያል ለማምረት ስንል በተለያዩ ሰፊ የሆኑ እርሻዎች ላይ የቲማቲም ምርቶች፣ የአትክልት ምርቶችን እንጠቀማለን። እነዛ ደግሞ ከተጠቀመን ያው ኑሮ ውድነትን በከፊል ይቀንሳል ብለን ታሳቢ በሆነ ነገር ነው የተያያዘ ነገር ስለሆነ ይሄን በሙሉ ተስፋ ያው አሁን ባለው የለውጥ እድገት ፍጥነት ላይ ባለው ነገር በምናየው ሁኔታ ላይ በተስፋ በጣም ትልቅ ተስፋ አለን፣ መፍትሄ እናገኛለን በሚል አለ። የምናመርተው ያው መሸከም በሚችሉት ኪሎ መጠን ነው። ያው አነስተኛ የምንላት 2 ኪሎ ትሸከማለች። እስከ 35 ኪሎ የሚሸከም ነው የምናመርተው። ከ2 ኪሎ እስከ 35 ኪሎ ባሉትን አከፋፍለን በየሳይዙ እናመርታለን። ያው አስፈላጊውን ነገሮችን በቃ መተካት አለብን ብለን ነው እየሰራን ያለ ነው። ፌስታልን መተካት አለብን ብለን ነው እየሰራን ያለ ነው። ምናልባት እንደ ክልል መንግስትም ሆነ በተለይ በዘርፉ ላይ ያሉ ተቋማት ኢንተርፕራይዝና ኢንዱስትሪ ቢሮ ምን አይነት እገዛ ያደርጉላቸዋል? በተለይ የተለያዩ የሙያዊ እገዛዎችን ከማድረግ አንጻር ምን አይነት ስራ ላይ ናቸው? ክልሉ እንዳውም እንድንሰራና የባሰ ቀን በቀን ትኩረታችንን ወደዚህ ፊታችን እንድናዞር ያደረገን እውነት በአሁን ባሉ አመራሮች እስከምናፍር ድረስ ነው እኛ ድረስ ነው ራሳችን ላይ ወደ ኋላ በማለታችን ራሳችን ማፈሪያ ድረስ ከመሆን ድረስ ነው እኛ ያለ ነው። ቀን በቀን ምን ላይ ናችሁ፣ ምን እናግዛችሁ እየመጡ እያዩን አመራሮቹንም ከታች እስከ ላይ ያሉ አመራሮችም እያመጡ ያስጎበኙ ምን እናግዛችሁ በሚሉበት ሰዓት ላይ እንዳ ወደ ኋላ ማለታችን እኛ ራሳችን እያፈረን ያለ ነው። ድሮ በነበረው በአመራር ታፍር ነበር። አሁን ባለው ግን በራሳችን እስከ ማሳፈሪያ እስካደረጉን ድረስ የእነሱን ውለታ ያው ፈጣሪ ክፈላቸው ነው የምንለው። ባሉበት ቦታ ላይ ኃላፊነታቸውን ከመውጣት አልፎ ከአቅማችን በላይ እንዲያሰሩን የበረታቱ ነው ያሉት። በጣም በእነሱ ደስተኛ ሆኖ ያለ ነው። በጣም በተለይ ተቋሙ የኢንቨስትመንት ተቋም ሙሉ በሙሉ እያገዘን ያለ ነው። ከዛ ውጭ ያለው ደግሞ ከላይ ያሉ አመራሮችም በሚገርም ሁኔታ ያው ከማውራት በሚከብድ ሁኔታ እንዴት ናችሁ፣ ምን ላይ ደረሳችሁ፣ ምን እናርግላችሁ እያሉን በጣም ያበረታቱ ነው ያሉት እና ለዚህ ነው በሰፊው እንሰራለን ብለን አቀደን ፊታችን ወደዚያ ዞር ነው ማለት ነው። እኛ አሁን መጀመሪያ ላይ የፈለገ ስራ ብትሰራ መጀመሪያ ቤትህንና ጎረቤትህን ማየት አለብን። እኛ አካባቢ አሁን እዚህ ኢንቨስትመንት አካባቢ ላይ ኢንዱስትሪ አካባቢ ላይ ያሉት ትንሽ ያገለገሉ የወታደሮች ባለቤቶች ያገለግሉ ያሉ ወታደር ቤተሰቦች ናቸው ያሉት። ስለዚህ እኛ ከሌላ ቦታ ላይ አምጥተን ባለሙያ ነው ብለን ከመቅጠር ጎረቤቶቻችንን የተለያየ ስልጠና የሰጠን ከኛ ጎን ቆመው እንዲሰሩና መጀመሪያ እነሱን ያበረታታን ያለ ነው። ምንም ከሌላ አካባቢ የመጣ ሰው ሳይኖር አካባቢውን ሰው ማህበረሰብ በዚህ ስራ ላይ ያሳተፈን ያለ ነው። ሁለተኛ ጥቅሙ ካየኸው አንደኛ ጎረቤት ነው። ተነስቶ ከቤቱ ወደ ቤቱ ነው ስራ የሚገባው። ስላረፈደብኝ ብሎ አያስብም። ሁለተኛ ደግሞ በሞራል ነው የሚሰራልህ። ሶስተኛ ደግሞ ልዩ ስልጠና ሲሰጠው ከነበረበት ወደ ሌላ ለውጥ ነው እሱ የሚመጣው። ትክክለኛም ደግሞ እንደዛ በጣም ደስታና ክብር ነው የሚሰማ ማለት ነው። ስራችንን በተቀላጠፈ መንገድ እያከናወንን እስካሁን ባየነው በጣም ደስተኛ ሆነን ነው እንደ ቤተሰብ የሰራን ያለ ነው ማለት ነው ከሰራተኞቹ ጋር። አሁን እኛ 11 ብለን ያሰብናቸው ቋሚ ናቸው። ቋሚ አድርገን ነው እያሰራን ያለ ነው። ወደፊት እንደምታየው ነው ምርቱ በተገኘ ግባቱ በተገኘ ቁጥር እያሰፋን አሁን የምናመርተው ቀን ብቻ ነው ወደ 24 ሰዓት። ያው ገበያው ያስገድዳል። ገበያም ስለሚያስገድድህ 24 ሰዓት የምንሰራበት ነገር እያመቻቸን ያለ ነው ማለት ነው እና እንደዛውም ያው አንዳንዴ በመብራት ኃይል በኩል ያለው ነገሮች ደግሞ የሚያስደስት ነገር ነው።
ሄደህ ወዲያው ነው ምላሽ የሚሰጡበት ነገር ነው ያለውና 24 ሰዓት ለመስራት የምታፍርበት ነገር የለም። ወዲያው መብራት እንደሆነ ቤስትሪ ወዲያው ነው መልስ የሚሰጡበት ጊዜ ነው ያለው። አሁን የሚገርም ጊዜ ነው በጣም በማታስበው ስለሆነ ለዚህ ነው አሁን እቅዳችንን ወደ 24 ሰዓት ለመስራት ያቀደን ነው። ያው ያለብን ችግር እንደነገርኩ ነው የባንኮች ጋር ብቻ ወደ ኋላ ማለት ነው እንጂ ከመንግስት አካባቢ ጋር ያለው ነገር በሚገርም ሁኔታ ተፈታልን ችግራችን ማለት ነው። ስምሽን አስተዋውቂኝ። ስሜ ፈይሴ ይባላል። ፋብሪካ ውስጥ መቼ ነው ስራ የጀመርሽው? ስራ ቆይተን አመት አልፎናል እና እየሰራን ነው። እኔም ባለቤቴም እየሰራን ነው እዚህ ውስጥ። ምናልባት እዚህ ስራ ስለተፈጠረልሽ የስራ እድል ስለተፈጠረልሽ ምን አይነት ስሜት ይሰማሻል? እዚህ ስራ ለመፍጠር ደስ ይለኛል በጣም። እዚህ ከበሬ ላይ ጠዋት መጥቼ በጊዜ ገብቼ ሰርቼ ወደ ቤቴ፣ ባለቤቴም እዚሁ ስራ ነው እዚሁ ይሰራል። ሁለታችን እድል ለማግኘት ደስ ይለኛል። አካባቢያችን ሀዋ ሰይድ ይባላል እና የዚህ ፋብሪካ ሰራተኛ ነኝ። ቢያንስ ያው ትንሽ ወር ሆኖናል ቆየን። ስራው ስለቆመ ነው እንጂ የተወሰነ ወር ላይ ነው እየሰራን ነው። እኛ የሰራዊት ቤተሰቦች ነን። እዚሁ አካባቢያችን ስራ ስለተፈጠረልን ደስተኛ ነን በዚህ አጋጣሚ እና የተወሰነ ብዙ አሉ ሰዎችና እንሰራለን። አሁን ለጊዜው 6 ሰዓት እንወጣለን፣ ጠዋት 2 ሰዓት እንገባለን፣ 7 ሰዓት እንገባለን፣ 12 ሰዓትም 11 ሰዓት ከስራ እንወጣለን እና ጥሩ ነው ብለን እናስባለን። ወደፊትም ያው ቀጣይ ነው ብለን እናስባለን። ከዚህ በላይ ሰው ያስፈልጋልና ስላሉ እንሰራለን ብለን እናመሰግናለን። እኛም በዚህ አጋጣሚ ቆንጆ ነው ስራው፣ ሰዎቹም ጥሩዎች ናቸው ለኛ፣ ለምን ብዙ ነገሮች ላይ መልካም ናቸው ብለን እናስባለን። እዚህ ከመግባትሽ በፊት በምን አይነት ስራ ላይ ነበር የተሰማራሽ? የቤት እመቤት ቤት ውስጥ ነበር። በአጋጣሚ ይሄ ስራ ሲመጣ እኛ መተን ሲገባ ጠየቅናቸው። ምንም ችግር የለም እናንተ ካልገባችሁ ሌላ እናንተን ነው መጀመሪያ የምንቀጥረው ምናምን ሲሉ እሺ ብለን ገባን። እግዚአብሔር ይመስገን እነሱም ጥሩዎች ናቸው። እንገባለን፣ ያው እየሰራን ነው። ሚሽንና የስራ ድርሻሽን ግለጭልኝ። በቃ የሚቀም ነው ሁሉ ነው። ደስተኛ ሆኜ ነው የምሰራው። መቼ ነው የጀመርሽው? ትንሽ ቆየ። ስራው አሁን እስከሚጀምር ድረስ ያው እረፍት ላይ ነን። ስራው ደግሞ በጣም ሲጀምር እንሰራለን፣ እንቀጥላለን እና እንደ ቤተሰብም እንደ ወንድም እንደ ቤተሰብ ሆነን ነው የምናደርገው እና ልጆችን የማስተዳድረው ብዙ ሰርች ነው። እዚህ ፋብሪካው ስራ እድል ስለተፈጠረልሽ ምናልባት ምን አይነት ስሜት ይሰማሽ? በጣም ደስተኛ ነው። እስከዛሬ ድረስ ቡና ነበር ማዞረው። ተዛ ስራ ላይ እረፍት አግኝቼ እዚህ ሰርቼ ለልጆች የማስተዳደርበት ቆንጆ ስራ ሆኖልኝ ደስተኛ ሆኜ ነው የምሰራው። ምናልባት በቀጣይ ወደፊት እዚህ ተቋሚያው እያደገ ነው የሚሄደው፣ እየተስፋፋ ነው የሚሄደው። እናንተም ደግሞ እዚህ ሙያ እያዳበራችሁ ነው የምትሄዱትና ሙያውን በራሱ ማግኘቱ ምን አይነት ትርጉም አለው ብለሽ ታስባለሽ? በጣም ደስ ይለናል እና ውጤታማ እንደምንሆንም እርግጠኛ ነን። ስለዚህ እስከዛ ድረስ እንደራሳችን ቤት እንደኛ ፋብሪካ አድርገን ነው የምንሰራው። እኛ ደስተኛ ሆነን ነው የምንሰራው ለሁሉ ነገር። የሚያደርገው አንዳንድ በጨረርና በሴንሰር የሚሰሩ ማሽኖች ስለሆኑ በኤሌክትሪክ በዘመኑ ያፈራ ማሽኖች ስለሆኑ ብክነት እንዳይኖርበት ጥራቱን እንዲጠብቅ እንዲያደርግ አሰራር ነው። ይሄ እንደምታየው ይሄን ፓርት ብቻ የሚቆጣጠር ዲጂታል በሆነ መንገድ ተቆጣጥሮ ሴንተሩን ጠብቆ ከመነሻው ወደ መድረሻው የሚልክ አንደኛው ጥቅልሎ እዚህ ላይ የሚገባ ነው ማለት ነው። ከዛ ደግሞ ይሄ ተቀባብሎ ወደ ዋናው መስመር ይሄዳል። ከዛ ይሄን መስመር ላሳያችኋለሁ ማለት ነው። እዚህ አካባቢ መስመሩን ማጠፍ ያለበት አካባቢ እጅታው አካባቢዎች መጠንከር ስላለባቸው ደብል ማድረግ ሂደቶች እዚህ አካባቢ ላይ የሚሆኑት። ስለዚህ እዚህ አካባቢ ላይ አንድ ችግር ከተፈጠረ እነኚህ ማዘዣና ማቆሚያና ማስተካከያ ናቸው። እነኚህ የምታያቸው ከለሮች ያው ከለሮቹ የሀገር ባንዲራ ይመስላሉ። በዛው ቀዩን ስትነካ ችግር ካለ አቁመህ ማስተካከል ትችላለህ።
በዛ ደግሞ ያው አብዛኛው በንፋስና በሰው ብዙ የሰው ጉልበትን የሚወስደውን ነገር በትናንሽ ነገሮች በውስጥ ሲስተሞች ተሰራ ስለሆነ በቀላሉ እዚህ ጋር አጣጥፎ ወደዛኛው ያስረክባል ማለት ነው። ይሄኛው ደግሞ ሰፊ ያለውን ደብል አድርጋ የምትልክ እቺ እንዳሳየው እቺኛው ደብል የምታረገው እቺ ከመነሻው ያለችው ናት። ቀጥሎ ደግሞ ይሄኛው እንደዚህ አጥፎልን በዚህ በኩል በዚህ ያቀበልላል ማለት ነው። ስለዚህ አሁን ደብል ሆነ ማለት ነው። ስለዚህ ኪስ የመሆኑን እዚህ አካባቢ ፕሮሰስ ጨርሶ ይመጣና አጠቃላይ ማሽኑ የምንቆጣጠርበት ነው። ምን ያህል እንዳመረተ፣ ምን ያህል ማምረት እንደምንፈልግ፣ በፍጥነት እንዲያመርት ከፈለገን፣ በዝቅተኛ እንዲያመርት ከፈለገን ያለው ሁሉ ፕሮሰሱን በዚህ ላይ ዲጂታል በሆነ ኮምፒውተራይዝ በሆነ መልኩ ነው የምናመርተው። ይሄ ዋና መቆጣጠሪያ ማለት ነው። ያው አንድ ፍሬ ሲወጣ ያቺን ያህል ያወጣችውን ፍሬ የምናውቅበት ሁሉም ነገሮች ሴንሰር ስለሆነ ኮምፒውተራይዝ ስለሆነ ያንዳንዱ ነገር የምናይበትና የምንቆጣጠርበት ነው። እንደዛው ደግሞ የፌስታሉ ቲክነሱን የጨርቁ ቲክነሱን እንትኑን የምንቆጣጠርበት የሚያሳየን ከምንፈልገው በታች ቲክነሱ ከሆነ የሚያስቆመን እና ጥራቱን በጠበቀ መንገድ እንቆጣጠር የምንሰራበት ማለት ነው። ይሄኛው ፓክ እንዲያደርግልን ወይ 20 ፍሬ እንዲያደርግልን ካዘዘን እዚሁ እናዘውና እነኚህ ሴንሰሮች አሉ። ያ በዛ ባዝነው ልክ የተቆረጠውን ሰብስቦ ቆጥሮ በሰው ሰራተኛ ቆጠርክ ይሄን ያህል ጎደለ ይሄን አላነሰ ሳይል ራሱ ቆጥሮ እዚህ ጋር አስተካክሎ ያስቀምጥልናል ማለት ነው። ከኛ የሚጠበቀው ምንድነው? ከመነሻው እስከ መድረሻ ያለው ያለ ሰው ንክኪ ፕሮሰሱን አድርጎ እዚህ ነው የሚያስረክበን ማለት ነው። ከኛ ላይ የሚጠበቀው ምንድነው? ማሽኑ ከዛ እስከዛ ያለው ላይ ችግር ካለ ድምጽ ብቻ ነው የሚሰጠን። እዚህ አካባቢ ችግር አለ ብለው ድምጽ ሰጠናል። ከዛ በኋላ ያ ቦታ አቆመን ማየት ብቻ ነው። ከመነሻው እስከ መድረሻው ከሰው ንክኪ ውጪ የሆነ አሰራር ነው የምንሰራው ማለት ነው። ስለዚህ ድረስ ከእጅ ንክኪ የለው ምንም የለው ተዘጋጅቶ አንሳ ተብሎ እዚህ ጋር ነው ቆጥሮ የምትፈልገው ቁጥር መስጠት እዚህ ላይ ነው ማለት ነው። ከዛ በኋላ ይሄን ካመረትን በኋላ ይሄ ባጎችን ካመረትን በኋላ ወደዚህ እናመጣለን። ራሳችን አርማችን ሆነ ፋብሪካችን ስም ወይም የምንፈልገውን ሎጋችን ለማድረግ በዚህኛው ፕሪንት ያደረገን ቀለም ፕሪንት ያደረገን የምናወጣበት ነው። ያው ሌላ እንዳልከው ተቋማት የሚፈልጉት ካሉ የእነሱን ተቋም ፕሪንት አድርገን በሚፈልጉት ስም የምናወጣበት ፕሮሰስ መጨረሻው ይሄኛው ነው ማለት ነው። ከምርቱ ከዛ ግባቱ በኋላ ወደዚህ መጣና ስም ሰጥተን የምናወጣበት የመጨረሻው ማሽን ይችላል ማለት ነው። ፕላስቲኮችን የምንፈጭበት ማሽን ነው ይሄኛው። እንፈጭና ከዛ በኋላ ለየት ባለ ኬሚካሎች በጣም ኳሊቲውን የጠበቀ ጫማ እናመርትበታለን። ለምሳሌ እንደዚህ አይነት ጫማዎች እናመርትበታለን። እነኚህ የፕላስቲክ ጫማዎች ስናመርት በብዙ አመት ልምድ ካላቸው የወሰነው ነገር ሰው እግር እንዳይቆርጡ በጣም ሲስ እንደሆኑ ፍሌክሲብል እንደሆኑ አድርገን ነው የምናመርታቸው። ጥቅሙ ሁለት ጥቅም ነው። ያው የሚጣሉ ነገሮችን ወስደህ አንደኛ ወደ ዘመናዊ ወስደህ የሚጣሉ ነገሮችን ወደ ምርት ማስገባት ይሄ አንድ ጥቅም ነው። ድሮ የነበረው ወስደህ በየቦታው ላይ የምታያቸው ጫማዎች የሚጣሉትን እኛ ወደ ጥቅም እንቀይራቸዋለን። ልክ እንደዚህ እንደምታያቸው ይሄ ጫማ አሁን ምን ያህል ስቴው ለሳሳ እንደሆነና ይሄ በጣም ገጠር አካባቢ ተፈላጊ ያደርገዋል። አንዳንዱ ተፈላጊነቱ በጣም ለሳሳ ስለሆነ ነው። ይሄን ያ የተመረተው የነበረውን በጣም ለሳሳ አድርገን የምናወጣበት ኬሚካሎችን እዚሁ ራሳችን ቀመመን የምንሰራው ነው ኬሚካሉ። ስለዚህ ይሄን አድርገን ወደ ገበያና ለማቅረብ ዝግጁ ላይ ነው ይሄኛው ነው ማለት ነው። ስለዚህ ይሄኛው የምናመርትበት አንደኛ ማሽን ይሄ ነው ማለት ነው። ባቸው በራሱ እቃ ነው የምናደርገው። ስለዚህ አሁን እነኚህ ምርቶች ተዘጋጁ ናቸው። አሁን ይሄኛው
እንደዚህ መንጠልጠያ ያለው ፌስታል የሚተካ ማለት ነው። በዚህ በኩል እንደተለመደው በፌስታል መልክ እንደዚህ ተሸክመ ይሄ እስከ 23 እስከ 25 ኪሎ የሚያስሸከም ይችላል። በጣም ፌስታል በዚህ ልክ ግን በጣም ጠንካራ ነው። መልሰህ አጥበህ ያገለግላል ማለት ነው። ሁለተኛ ደግሞ ይሄን ፓክድ አድርገን ለምናስረክብበት ራሱ ሳይዙና ውበቱ አያያዙ ይለያል። አንደኛው ይሄኛው ማለት ነው። ስለዚህ ይሄኛው በራሱ በዚህ በጥቁሩ ከፍ ያለ ሳይዝ አለው፣ ዝቅ ያለ ሳይዝ አለው ማለት ነው። ለምሳሌ ለትናንሽ አገልግሎት የሚውሉት እንደ ሱፐር ማርኬቶች ትናንሽ እቃዎች ሁሉም ተዛራሽ እንደሆነ ማለት ነው። ለትላልቅም ለትናንሽም አሁን እነኚህ ለትናንሽ ነገሮች ለሱፐር ማርኬት ለኮስሞቲክሶች ለምናምኖች አሁን እነኚህ ይሆናሉ። ሰውየው ደግሞ ወስዶ ተጠቅሞበት እንደገና ደግሞ አይበረብረው ተመልሶ ይገለገልበታል። ስለዚህ የሀገር ሀብት አይባክንም ማለት ነው። በተለያየ ነገር አይባክንም። ሁለተኛ ደግሞ ያው ውበት ስላለው ስለሚያምር ጠነቅለታለህ። አንዴ ብቻ ገዝተህ አጥለውም እንደ ፌስታል ማለት ነው። ስለዚህ ብዙ ጊዜ ያገለግላል ማለት ነው። አሰራሩ በጣም ምቹ የሆነ ነው። በዚህ ሳይዝም እንደዚሁ ከፍ ያለ አለ እስከ 35 ኪሎ የሚሸከም፣ በዚህኛውም ሳይዝም ደግሞ እንደዛው ደግሞ እስከ 35 ከ2 ኪሎ እስከ 35 ኪሎ መሸከም የሚችላል ማለት ምናመርተው። ምናልባት ተቋማት የተለያዩ ተቋማት ያው ስላላወቁ ይመስለኛል ሞር ወደፊት ደግሞ ምርቶቻችሁ እየታወቁ የሄዱ ቁጥር ብዙ ፍላጎቶች አሉና ከተቋማት ጋር ተቀራርቦ የመስራት ሁኔታ እንዴት ይገለጻል? ተቋማቶቹም ያው ፍላጎታቸውን ከነገሩ እንሰራላቸዋለን። የራሳቸው ስምና ትምላቸዋለን። ይሄ ግዴታቸው ነው። እኛም ደግሞ የማስረከብ ግዴታችን ነው። ያ ተቋም መስራት አይችልም። ተደራሽ መሆን አለብን። ተደራሽ ስትሆን ዝም ብለህ አምርተህ በየቦታው ላይ መሸጥ ሳይሆን ፍላጎት የህብረተሰቡን ፍላጎት መሟላት ስላለብህ እኛም ግዴታችን ነው መሟላት ማለት ነው። ተቋማቱ በፈለጉት ስም በራሳቸው አይነት በፈለጉት ማርክ አትመን እንሰጣቸዋለን። ይሄን አስበን የገባንበት ስራ ስለሆነ በተጨባጭ እናደርገዋለን ብለን እናስባለን። ያው ሌላው እንደምታየው አሁን ወደ ገበያ በደንብ ያልወጣንበትና ስማችን ያልታወቀበት ምክንያት መንግስት ከአዋጅ ካወጣው ፌስታልን የማስወገድ አዋጅ ካወጣ በኋላ ሰዎች ያስገቡትም እንዲሸጡ ያላቸው የሚያመርቱትም አምርቶ እንዲጨርሱ ጊዜ ገደብ ሰጥቷቸው ነበር። ስለዚህ እስከ ጥር 23 ተሰጣቸው። ከዛ በኋላ ደግሞ ያ ሲያበቃ እኛ ደግሞ ግዴታ ገበያ ላይ ወጥተን ማስታወቂያችንን እንቀጥላለን ማለት ነው። ስለዚህ ከጥር 23 በኋላ ሙሉ ለሙሉ እነዚህ ምርቶች ወደ ገበያ ተደራሽ ይሆናሉ ማለት ነው። አዎ፣ ስለዚህ ያው ዝግጁ ሆኖ ለሐረር የሚበቃ ለተለያዩ ክልሎች ጎረቤት ክልሎችን የሚበቃ ያህል አምርተን ሁሉም ቦታ ላይ ያስቀምጠናል። እስከ አዲስ አበባ ያለው ተደራሽ እንዲሆን አድርገናል። አሁን ልክ ፌስታል በሚቆምበት ሰዓት ላይ ያው ይሄ ሁላ ይሄ ለሐረር ተብሎ ያስቀመጥነው ነው። ስለዚህ ወደ ገበያ ወጥተን ማህበረሰቡና እኛም እንድንገለገልበት እናደርጋለን ማለት ነው። ምናልባት በቀጣይ የተለያዩ ማስፋፊያ ስራዎችን እየሰራችሁ እንደሆነ ገልጸህልኛል። ሌሎችም ስራዎች እንደሚካተቱ ተስፋ አድርጋለሁ። ምናልባት ምን አይነት ስራዎች ይካተታሉ? ያለው የማስፋፊያ ስራስ ከማጠናቀቅ አንጻርስ ምን አይነት ስራዎችን ይሰራል? እኛ የወሰንነው በዛን ሰዓት ኢንቨስትመንቱን በስክሪፕት ፋብሪካ ነበረ። ኦልሬዲ የስክሪፕት ፋብሪካ የራሱን የቻለ ሰፊ አዳራሽ ከላይ ገንብተናል። ቀጣይ እንደምታየው ነው ሀገራችን ላይ አሁን ያለችበትን የፈጣን እድገት ይሄ ነው የማትለው የስራ እድሎች የማታስባቸው ነገሮች ከእድገት ከልማት ጋር የሚመጣ ነገሮች ይኖራሉ። እሱን ማዕከል ባደረገ አንተም ዛሬ መንግስት ሀገር ላይ ምን ይፈልጋል፣ ለልማት ምን ያስፈልገናል የሚለው ነገር ስታይ አንተም ያለህን ነገር መረባረብ አለብህ። ያው እቺ ሀገር የመንግስት ብቻ አይደለችም። ያ ሁሉም የራሱን በአግባቡ ከተወጣ እንደዚህ የሚሰራ መንግስት ጋር አንተም ሰርተህ ሀገርን ካልቀየርክ ምን ዋጋ አለው? ስለዚህ ያለው ነገሮችን እያየን የሚያስፈልገን ነገር ካለ ከመንግስት ጎን ያለውን ልማቶች እየሰራ አንተም ትቀየራለህ፣ ሀገርንም ትቀየራለህ። በዛ መልክ ነው እያሰብን ያለ ነው። የወሰንበት ኢንቨስትመንትም ፍቃዱንም ስክሪፕቶንም እንቀጥላለን። ባለን ቦታ አብቃቅተን ተጨማሪ ነገሮች ካሉ ለመስራትም ዝግጁ ነን ማለት ነው።